አዎ፣ ወደ ዛሬው የሐሳብ ፍጭት መድረካችን እንኳን በደህና መጣችሁ። እንግዲህ የዛሬው ትኩረታችን በዛራ ሚዲያ ኔትወርክ ባቀረበው መረጃ ላይ ተመስርተን አሁን በኢትዮጵያ ውስጥ እያየናቸው ያሉትን እጅግ ውስብስብ አገራዊና ተቋማዊ ሂደቶችን በጥልቀት መመርመር ነው። አዎ፣ እንደ ምርጫ፣ የትጥቅ ማስፈታት ሂደት እና መሰል ትላልቅ የፖለቲካ ውሳኔዎችን ማለት ነው። በትክክል። ዋናው የክርክር ነጥባችን ምንድን ነው? በመንግስት በኩል እየተወሰዱ ያሉ ተቋማዊ እርምጃዎች ምንም እንኳን እንከን ቢኖራቸውም ሀገሪቱ ወደ ለየለት ስርዓት አልበኝነት እንዳትገባ ተቋማትን ለማዳን የሚደረጉ ህጋዊ ጥረቶች ናቸው ወይስ ተቋማትን በመሳሪያነት በመጠቀም ሆን ተብሎ የተቃዋሚዎችን አቅም ለማዳከም እና የስልጣን ውድሜን ለማራዘም የተከናባበሩ የማስመሰል ስራዎች ናቸው የሚለውን ነው የምናየው? ልክ ነው። እኔ በበኩሌ የትኛው መንግስት በከባድ ቀውስ ውስጥም ቢሆን ተቋማዊ ቅርጹንና የህግ አሰራሩን ማስቀጠል ግዴታው ነው ብዬ ነው የምከራከረው። አሁን እያየነው ያለውም ይህን አስገዳጅ እርምጃ ነው። እኔ ደግሞ የቀረበውን መረጃ ዋቢው በማድረግ ሂደቶቹ የህዝብን ህልውና አደጋ ላይ የሚጥሉ እንዲሁም ተቋማትን ለጭቆና መሳሪያነት የሚያውሉ የፖለቲካ ቲያትሮች ናቸው ብዬ እሞግታለሁ። እሺ፣ ታዲያ ይሄን የፖለቲካ ቲያትር ያልከውን ጉዳይ ከምርጫ ቦርድ አሰራርን ጀምሮ አየህ፣ የመንግስት ተቋማት የራሳቸው የሆነ ህጋዊ ማዕቀፍ አላቸው። ለምሳሌ የኢትዮጵያ ብሔራዊ ምርጫ ቦርድን ብንወስድ በወጣው አዋጅ መሰረት 2 ጊዜ በተከታታይ በምርጫ ያልተሳተፉ ፓርቲዎችን የመሰረዝ ግልጽ ህግ አለው። የትግራይ ክልል ፓርቲዎች የሆኑት አረና፣ የአረጋዊ በርሃ ፓርቲ እና ትንሣኤ ሰብአ እንደርታ ይህንን ተረድቶ ህጋዊ አቤቱታ ለቦርዱ አቅርበዋል። የቦርዱ ኃላፊም ጥያቄያቸው አሳማኝ መሆኑን ተቀብላ ውሳኔ እንደሚሰጥበት ገልጻለች። በተጨማሪም አዋሽ 40 ላይ የትጥቅ ማስፈታት እና መልሶ ማቋቋም ወይም ዲዲአር ስራዎች እየተሰሩ ነው። ይሄ የሚያሳየው ምንም እንኳን ሀገሪቱ በከባድ የጸጥታ ችግር ውስጥ ብትሆንም ተቋማት ህግን መሰረት አድርገው ስራቸውን ለማከናወን የሞከሩ መሆኑን ነው። እሺ፣ ግን ታውቂያለሽ፣ ህግን በወረቀት ላይ ማንበብና በተጨባጭ መሬት ላይ መተግበር ፍጹም የተለያዩ ነገሮች ናቸው። አንቺ ያነሳሽው የህግ አንቀጽ ትክክል ሊሆን ይችላል። ነገር ግን ምርጫው ሊካሄድ የታሰበበትን አውድ መልከት። አውዱ ሲባል የአማራ ፋኖ ብሔራዊ ንቅናቄ እኮ በምርጫው የሚሳተፍ ማንኛውም አካል የአማራ ጠላት ነው ብሎ የመጨረሻ ማስጠንቀቂያ ሰጥቷል። በሌላ በኩል ደግሞ ኦፌኮ ከህግ መሰረዝ ለማምለጥ ብቻ በ5 ቦታዎች ለይስሙላ እንደሚወዳደር እና በቴሌቪዥን ክርክር እንደማይሳተፍ አሳውቋል። ኦነግም በሁለት ተከፍሎ ተመዘገበ። አዎ፣ እነዚህ የፓርቲዎቹ የፖለቲካ ውሳኔዎች ናቸው አይደለም። የፖለቲካ ምህዳሩ ማጥበብ ውጤት ነው። አዋሽ 40 ላይ አርሚ 7 ትጥቅ ፈታ የተባለውን ጉዳይ ቢሆን የፕሮፓጋንዳ ሥራ ነው። በእውነታው ከደቡብ ሱዳንና ዳርፉር የተመለሱ የዩኤን ሰላም አስከባሪ የነበሩ የትግራይ ተወላጆች የራሳቸውን ደሞዝ እስከ 1 ሚሊዮን ብር እየተቀበሉ ያሉበት እውነታ ነው። ስለዚህ ሂደቱ ህግን ማስከበር ሳይሆን ተቋማትን ለፖለቲካ ፍጆታ ማዋል ነው። እውነት ለመናገር ምርጫው ፍቱን ሰላማዊና ዴሞክራሲያዊ በሆነ አውድ ውስጥ የተካሄደ ነው ብዬ አልከራከርም። በኦሮሚያ ክልል ካርድ ያልወሰደ ሰው የህዝብ አገልግሎት እንደ ቀበሌ መታወቂያ፣ ስኳር፣ ዘይት አያገኝም መባሉ እጅግ አሳሳቢ ነው። አዎ፣ በለቅሶና በገበያ ቦታ ካርድ መታደሉንም መርሳት የለብንም። ልክ ነህ። አሰራሩ የተዛባ መሆኑ የማያጠያይቅ ነው። ነገር ግን ይህን እንደ ተቋም ውድቀት ሳይሆን በተለየ መንገድ መውሰድ አለብን። ምን መሰለህ፣ አንድ ትልቅ ህንፃ እሳት የነደደበት ነው ብለን እናስብ። የእሳት አደጋ ተከላካዮች ህንፃውን መሰረት ለማትረፍ በጭስ ውስጥ ሆነው ጥረት ማድረጋቸው አይቀርም። ምርጫ ቦርድም በጦርነት ውስጥ ሆኖ ህገ መንግስታዊ ግዴታውን ለመውጣት ማሰቡ የተበላሸ አሰራር ቢኖረውም ሀገሪቱ ሙሉ በሙሉ ወደ ስርዓት አልበኝነት እንዳትገባ የሚያደርግ የመጨረሻው ሙከራ ተደርጎ ሊወሰድ አይችልም ወይ? የህንፃውና የእሳት አደጋ ተከላካዩ አናሎጂሽ በጣም የሚስብ ነው። ነገር ግን ችግሩ እኮ እሳቱን ለማጥፋት የሚረጩት ውሃ ሳይሆን ቤንዚን መሆኑ ላይ ነው። ተቋማቱ ስርዓትን ለማዳን ሳይሆን የገዢውን ፓርቲ ስልጣን ለማዳን ህዝቡን እያነደዱ ነው። ግን እኮ ምርጫ ማካሄድ የመንግስት ግዴታ ነው። ጦርነትና ድሮን ጥቃት ባለበት ክልል ውስጥ ምርጫ ማካሄድ ቅንጦት ነው። የሰብአዊ መብት ኮሚሽንም ሆነ ምርጫ ቦርድ የገዢው ፓርቲ የጭቆና መሳሪያዎች ሆነዋል። ለዚህ እኮ ነው ዓለም አቀፉ ማህበረሰብ አሜሪካና አውሮፓ ህብረት ይህንን ተረድተው ለምርጫ ቦርድ የሚሰጡትን ድጋፍ ያቆሙት። የውጭ ዲፕሎማቶች ድጋፋቸውን ማቋረጣቸው የራሱ ፖለቲካዊ መልእክት ሊኖረው ይችላል። ግን አንድ ሉዓላዊ ሀገር የራሱን ተቋማት የውጭ ድጋፍ ቢቋረጥም እንኳን ስራቸውን እንዲቀጥሉ ማድረግ አለበት። ከተቋማዊው የምርጫ ሂደት ውዝግብ ወደ መሬት ላይ ወዳለው
ኢኮኖሚያዊ ውሳኔዎች ስንሸጋገር ግን መንግስት የፕሪቶሪያውን ስምምነት ተከትሎ የኃይል ብቸኛ ባለቤትነቱን ማረጋገጥ አለበት። ወደ መሬት ላይ ወዳለው እውነታ ስንመጣማ በትግራይ ያለው ሁኔታ የዚህን መንግስታዊ አካሄድ እውነተኛ ዓላማ ያሳየናል። ብልጽግና ፓርቲ ሆን ብሎ የትግራይን ሕዝብ በኢኮኖሚ እያዳከመ ነው። ሆን ብሎ ሳይሆን የትጥቅ ኃይሉን ለማዳከም ነው። ቆይ የመንግሥት ሠራተኞች፣ ዶክተሮችና አስተማሪዎች ደሞዝ እንዳያገኙ ተደርጓል። ባንኮች ተዘግተዋል። ነዳጅ የለም። የጤና ቢሮ መድኃኒት አጥቷል። ይህ እኮ ቲኢፒኤልኤፍን ለማዳከም በሚል ሽፋን መላውን ሕዝብ ለረሃብ የሚዳርግ እና ወደ ሌላ አደገኛ ጦርነት የሚገፋ የኮስት ቤኔፊት አናሊሲስ ስሌት ነው። የትግራይን ዲያስፖራን ለማከፋፈልም ጭምር ነው ሥራ እየተሠራ ያለው። እሺ፣ እዚህ ላይ ግን ልመልስልህ። የፌዴራል መንግሥት ዓላማ የትጥቅ ኃይሉን ወይም ቲዲኤፍን አቅም ማዳከም መሆኑን መረጃው ያሳያል። የትግራይ ፕሬዝደንት ሰሞኑን ምን አሉ? ለሰላም ጥረት እያደረግን ጎን ለጎን ግን ሌላ አማራጭ ማዘጋጀት አለብን አሉ። እሱ እንደ ማስጠንቀቂያ ነው የተባለው። ልክ ነው፣ ማስጠንቀቂያ ነው። ታዲያ የፋይናንስ ፍሰትን መቆጣጠርና የነዳጅ አቅርቦትን መገደብ በማንኛውም ሀገር ውስጥ የሚገኝ መንግስት የትጥቅ እንቅስቃሴን ለመግታት የሚጠቀምበት መደበኛ ስልት ነው። መንግስት የጥንቃቄ እርምጃ እንዲወስድ የሚያስገድደው ነው። የመድኃኒት አቅርቦት መከልከልና የዶክተሮችን ደሞዝ ማገድ እንዴት ነው ወታደራዊ አቅምን የሚቀንሰው? ይሄ እኮ ንጹሐኑን ነው በቀጥታ የሚገድለው። የሲቪል ማህበረሰቡ መጎዳት አሳዛኝ መሆኑን አልክድም። ነገር ግን መንግስት የሚገጥመውን ውስብስብ ፈተና መረዳት ያስፈልጋል። እነዚህን ወታደራዊና ኢኮኖሚያዊ ጫናዎችን ለማመጣጠን መንግስት ሀገራዊ ትርክቶችን እንዴት እየተጠቀመበት እንደሆነ መመልከት ተገቢ ነው። ሀገራዊ ትርክት ስቲ የፕሮፓጋንዳ ሥራ ማለት ነው አይደለም። ለምሳሌ የከንቲባ አዳነች አቤቤ ከአዲስ አበባ የሙስሊም ማህበረሰብ መሪዎች ጋር ያደረጉትን ውይይትን ውሰድ። መንግስት ብሔራዊ ጥቅምን ማለትም የቀይ ባህርን ጥያቄ ከህዝብ ጋር ለማስተሳሰር የሚያደርገው ጥረት ነው። የሙስሊም አባቶች የተቆረጠው አንገታችን ይጠገንልን፣ ኢኮኖሚያችን ይመለስ ማለታቸው የሀገሪቱን የህልውና ጥያቄ የሚያንጸባርቅ ነው። ይህ እኮ ትልቅ የፕሮፓጋንዳ ሥራ ነው። በቅዱስ የጾም ጊዜ የሃይማኖት አባቶችን ሰብስቦ የፖለቲካ ካድሬ ማድረግ ነው። እንዴት? ሀገራዊ አጀንዳን መደገፍ ካድሬነት ነው? ታውቂያለሽ፣ የኢትዮጵያ ሙስሊም ማህበረሰብ ታሪካዊ ትስስርና ኩራት ያለው ከአልነጃሺ ጋር እንጂ ከቀይ ባህር ፖለቲካ ጋር አይደለም። አልነጃሺ ሲወርድም እኮ ዝም ብሎ የነበሩ አካላት ናቸው ዛሬ የመንግስትን የፖለቲካ ትርክት ማራመዳቸው። ይሄ መንግስት የሪጅምን ስነ ልቦና ለራሱ የስልጣን ማራዘሚያ እንዴት እንደሚጠቀምበት ፍንቱ አድርጎ የሚያሳየው። እውነት ነው። የአልነጃሽን ጉዳይ ማንሳትህ የመንግስትን ትርክት ታማኒነት ፈተና ውስጥ የሚጥል ጠንካራ መከራከሪያ ነው። የሃይማኖት ተቋማት በፖለቲካ ውስጥ የሚኖራቸው ተሳትፎም ጥንቃቄ የሚሻ ጉዳይ ነው። ነገር ግን አንድ መንግስት በከፍተኛ ቀውስ ውስጥ ሆኖ ህዝብን አንድ ሊያረግ የሚችል ሀገራዊ አጀንዳ መፍጠሩን ሙሉ በሙሉ እንደ ስህተት መውሰድ ያስቸግራል። ማህበረሰቡን ወደ ውጭ አጀንዳ እንዲያተኩር ማድረግ ይሰራው እኮ የውስጥ ቤቱ ሰላም ሲሆን ነው። አጀንዳው መሬት ላይ ካለው እውነታ ጋር ፍጹም የተቆራረጠ ነው። እንግዲህ የዛሬውን ውይይት ስንቋጭ የፌዴራሉን መንግስት እጅግ በጣም ፈታኝ በሆነ የፖለቲካና የጸጥታ ቀውስ ውስጥ ሆኖም የምርጫ ቦርድ ህጎችን ለመተግበር የዲዲአር ሂደቶችን ለማስኬድና እንደ ቀይ ባህር ያሉ ሀገራዊ አጀንዳዎችን ከማህበረሰብ መሪዎች ጋር ለማውረድ የሚያደርገውን ጥረት አይተናል። አሰራሮቹ እንከን ቢኖራቸውም ተቋማዊ ቅርጹን ለማስቀጠል የሚደረግ ሙከራ መሆኑን መዘንጋት አይገባም። በሌላ በኩል ደግሞ እኔ እንዳስረዳሁት የቀረቡት መረጃዎች በሚገባ እንደሚያስገነዝቡን እነዚህ ተቋማዊ አካሄዶች የህዝብን ትክክለኛ ችግር፣ የትግራይን የባንክና የመድኃኒት እገዳ እንዲሁም የአማራውን ጦርነት የሸፈኑ የፕሮፓጋንዳ ማሽኖች ናቸው። የምርጫው ሂደትም ሆነ የትጥቅ ማስፈታቱ ዜና መሬት ላይ ካለው አሳሳቢና ወደ ሌላ አደገኛ ጦርነት ከሚያመራ እውነታ ጋር ፍጹም የሚቃረኑ መሆናቸውን አስተውለናል። የትኛውም ወገን ትክክል ነው የሚለውን መደምደሚያ ለእናንተ አድማጮች ትተናል። ነገር ግን ይህ መረጃ የሚያሳየን የኢትዮጵያ የፖለቲካ ቀውስ ከተለመደው የፖለቲካ አለመግባባት የዘለለ መሆኑን ነው። በጣም ውስብስብ ነው። ተቋማት በሀገር ግንባታና በፖለቲካዊ ጫና መካከል ያላቸውን ሚና በጥልቀት እንድንመረመር የሚጋብዝ ነው። በርካታ ያልተመለሱ ጥያቄዎችና ልንመረምራቸው የሚገቡ ጉዳዮች አሁንም አሉ። በሌላ አጀንዳ እስከምንገናኝ መልካም ጊዜ።